والسلام على رسول الله እና ተውራትና ኢንጂል የተወረዱት ቆይተውና ዘግይተው ነው። እናንተ ደግሞ የነዚህ መጽሐፎች ተከታዮች ከሆናችሁ እነዚህ መጽሐፎች ከወረዱ በኋላ በተከሰተው ጉዳይ ዙሪያ ብትነጋገሩ አግባብ ይኖረዋል። ከዛ ወደ ኋላ ሄዳችሁ ግን ኢብራሂምን ታሪክ ከይሁዲያና ከነስራንያ ጋር ለማዛመድ ብትሞክሩ ይሄ ለትዝብት ያጋልጣችኋል። ይስተታችሁ ምን ያህል ከባድ መሆኑን አትረዱምን በማለት ጠየቀ ማለት ነው። ሀ አንቱም ተነበሁ አዩሃ الناس እናንተ አለል ኪታቦች ሆይ እስቲ ነቃበሉ። አንቱም ሃኡላ እናንተ እኮ እነዚያ ናችሁ። ሐጀጅቱም የተከራከራችሁ የሆናችሁ ፊማ ለኩም ቢሂ ዒልም በተወሰነ ደረጃም ቢሆን ዕውቀት ባላችሁ ነገር ማለት በራሳችሁ ሃይማኖት ዙሪያ ብትከራከሩ አግባብ አለው ማለት ነው። እነሰም አደገም በዛ ሃይማኖት ዕውቀት አላችሁና ስለ ተውራት ስለነ ሙሳ ብትናገሩ ስለ ኢንጂል ስለነ ኢሳ ብታወሩ ይሄ የተወሰነ ዕውቀት አላችሁና አያገባችሁም አትባሉም። በራሳችሁና በእምነታችሁ ዙሪያ ብትናገሩ ይሄ ማንም አይቃወማችሁም ማለት ነው። ፈሊመቱ ሐጁነ ፊማ ለይሰ ለኩም ቢሂ ዒልም ጭራሽ ዕውቀት በሌላችሁ ነገር ግን ለምን ትከራከራላችሁ? በማታቁትና በማያገባችሁ ነገር ማለቱ ነው። እና የኢብራሂም ጉዳይ ነው። የኢብራሂም ጉዳይ ከናንተ ጋራ ምንም አይገናኝም። እሱ ያው ሰይዱል ሁነፋ ወአቡል ሙወሂዲን ነው። የሙወሂዶቹ ሁሉ ዋና አባት ስለሆነ እናንተ ደግሞ ሽርክ ጋራ ስለተዘማመዳችሁ የናንተና የሱ መስመር አይገናኝም አይታይም ጭራሹን ማለት ነው። እናንተ ግን ስለ ተውራትና ስለነ ሙሳ ስለነ ኢንጂልና ስለነ ኢሳ ብታወሩ ከሞላ ጎደል እነሱም ላይ ያለው ስተታችሁ ቀላል አይደለም። ግን የራሳችሁ እምነት ብላችሁ የተቀበላችሁትና የተከተላችሁ ስለሆነ በመጠኑም ቢሆን መመሪያም ስላላችሁ በዛ ዙሪያ ብታወሩ አይከፋም። ከዛ አልፋችሁ ተርፋችሁ ግን ስለ ነብዩላህ ኢብራሂምና ስለ መርሃቸው ማውራታችሁ ይሄ በጣም አሳፋሪ ነገር ነውና ለምንድነው እንዲህ አይነት ስተት ውስጥ የምትገቡት ይላል ማለት ነው። والله يعلم እና አላህ Subhanahu Wa Ta'ala በዚህ ጉዳይ በአግባቡ ያቃል የእናንተና የኢብራሂም ግንኙነትና ልዩነት ምን ያህል እንደሆነ ማለት ነው። ወአንቱም ላ ተዕለሙን እናንተ ግን ይሄ ነገር ምን እንደሆነ ጭራሽ አታውቁም። ስለዚህ የማታውቁትን ነገር አዋቂ መስላችሁ በመዘባረቅ ተሳስታችሁ ሌሎችንም ትውልዶች ከማሳሳት ብትታረሙና ብትቆጠቡ ይሻላል ሲል አስጠነቀቀ ማለት ነው። ግን ያው እስካሁን ብዙዎቹ አልሰሙም እየቀጠሉበት ነው ማለት ነው። እና ሰዎች እንግዲህ የተሳሳተ መስመር በሚከፍቱ ጊዜ ራሳቸው መሳሳታቸው ብቻ አይደለም ችግሩ። ያ ተኋላ የሚመጣው ትውልድ ከአባቴ ከአያቴ የወረስኩት ነው እያለ ያንን ኩፍርና ሽርክ ሁሉ ጊዜ እስተ ዓለም ፍጻሜ ድረስ እንዲቀጥል ነው የሚሆነው። ይሄ ደግሞ በራስ ላይ ብቻ ሳይሆን በትውልዶች ላይ ነው ጅናያ ወንጀል የምትሰራው። ይሄ ደግሞ ለታዛቢዎች በጣም አስገራሚና አሳፋሪ የሆነ ነገር ነውና አፈላ ተዕቂሉን ይላል ማለት ነው። ይሄ እንደ ቀላል የምታዩት ነገር ምን ያህል ከባድ መዘዝ እንደሚያስከትልባችሁ አትረዱምና አይገባችሁምን በማለት ይጠይቃል ማለት ነው። እነሱ እንደዛ ተባሉ በጊዜው። አሁን ግን ይሄ ጉዳይ ወደኛም እየመጣ ነው ማለት ነው። ሰዎች የአላህ ዲን በትክክሉ ከምንጩ መረዳት ሲገባቸው እንዲሁ ዝም ብሎ የተወሰነ ነገር የማንበብ ይችሉና ከዛ በኋላ ማደበ ወደረች የሆነ ያልሆነውን እንደ ሌሊት እንጨት ሰባሪ ወመውዱዑንም ከዚቡንም መፍትራውንም ሁሉንም በአረበኛ የተጻፈ ሁሉ ቁርአን ይመስላቸዋል አረበኛ ማንበብ ስለሚችሉ ማለት ነው። እና ማንኛውም ሙጅሪም ማንኛውም ሙልሂድ የጻፈው ሁሉ አንድ ኪታብ እንደዛ አንብቤ ያለሁኝ ብሎ ሰውን ያሳስታል ማለት ነው። የእስላም ምንጩ ቁርአንና ሐዲስን ሶሂህ ብቻ ነው። ከዛ ውጭ ያሉ ነገሮች ማንም ሰው እንደሚጽፋቸው ውሸትም እውነትም ሊሆኑ ይችላሉ። እና ከዛ ውጭ የሆነ ነገር በቁርአንና በሐዲስ ተመዝኖ ታለፈ ያልፋል። ካልሆነ ግን እንዲሁ ዝም ብሎ የሰማኸውን ሁሉ መናገርና ማስተላለፍ ስተትን ነው የምታሰራጨው ለትውልዶች ማለት ነው። ስለዚህ ዕውቀት የሌለው ሰው አደም መግዛት እንዳለበት ነው አላህ የሚናገረው። በሚያገባ ነገር በምታቀው መጠን ብትናገር ምንም ችግር የለውም። በማታቀውና በማያገባህ ነገር ግን አቅምህን አውቀህ እጅን ሰብሰብ ብታረግ ይሻላል።
ካልሆነ ግን ራስ ጠፍተ ሌሎችንም ትውልዶች ታጠፋና በነዛ ሁሉ ደግሞ እንደገና ተጨማሪ ወንጀል ታተርፋለህ በማለት ያስጠነቅቃል። ይሄ ቃዒዳ ኩልያ ነው ማለት ነው። ሰው ያወቀ ይናገር ያላወቀ ይጠይቅ ነው። ከዚህ ውጭ የሚካሄደው አካሄድ ግን ጥፋት በጥፋት ነው የሚሆነው ማለት ነው። አላህ Subhanahu Wa Ta'ala ሁሉን ነገር ያውቃል፣ እናንተ ግን ምንም ነገር አታውቁም። ከአላህ አንፃር አዋቂ ነኝ የሚለው ሁሉ ዕውቀት የለውም ማለት ይቻላል። ስለዚህ ምንም ዕውቀት የሌላችሁ አላህ የወሰነውን ነገር ዘላችሁ በመግባት የምታዘባርቁ ከሆናችሁ ጠፍታችሁ ማጥፋት ነውና የምታተርፉት ይህን ስተታችሁን ወቁ በማለት ይገስጣል ማለት ነው። ማካነ ኢብራሂም ይሁዲየን እንግዲህ እኔ የማቀው እኔ እስከሆንኩኝ ድረስ ስለ ኢብራሂም ያለውን ተጨባጭ ሁኔታ አስቀምጠዋለሁ አለ። ኢብራሂም ይሁዶቹ እንደሚሉት ይሁዳ አልነበረም፣ ቅጭ ልንገራችኋል። ወላ ነስራንየን ክርስቲያኖችም ደግሞ የኛ መሪ ነው የኛ ራእያ ነው እንደሚሉት ክርስቲያንም አይደለም። የውመ ሚነል አያም ወላ ደቂቃም ክርስቲያን ሆኖ አያውቅም ይላል ማለት ነው። ወላኪን ካነ ሐኒፈን ሙስሊማን እንግዳ ምን ነበረ ካላችሁ ቀጥተኛ ሙስሊም ነበረ ይላል ማለት ነው። ሙስሊማን ሙስተቂማን ላየዚሁ የሚነን ወላ ሽማላ ማለት ነው። ወደ ግራ ወደ ቀኝ ይሁዳና ነስራንያን ግራና ቀኝ ያደረጋቸውና ወደዚህም የሚያጋድል አይደለም። ካነ ሐኒፈን ሙስሊማን ቀጥተኛ የወጥ በሆነው መስመር ላይ የሚጓዝ ሙስሊም ነበረ ይላል ማለት ነው። ስለዚህ ሙስሊም ነበር ብሎ አላህ ነስ አደረገ የኢብራሂምን መዝሃብ እስላም እንጂ ከዛ ውጭ ያለ ስም ጭራሽ አያውቅም። ኢብራሂም እስካሁን አልሰማም። እስላም ነው ዲኑ ማለት ነው። እሱ ደግሞ አበል አንቢያ ነው እንደሚታወቀው። የመተሱ ወዲህ ያሉ ነብዮች በሙሉ ምንጮቹ እሱ ነው። ከሱ ውጭ ምንም ነብይ የለ ከሱ ተተፈጠረ በኋላ ማለት ነው። ስለዚህ ከዛ በኋላ ያሉ ነብዮች የሱ ልጆችና የሱ መርህ ተከታዮች ከሆኑ ሁሉም ነብዮች ሙስሊሞች ነበሩ ማለት ነው። ስለዚህ በዚህ መልክ ነው ልታቁት የሚገባው። ኢብራሂም ይሁዲም አልነበረም ነስራንይም አይደለም። እንግዳውሳ ሐኒፍ ነበር ሙስተቂም አለል ኢስላም። አላህ Subhanahu Wa Ta'ala ባወረደለት እስላማዊ መመሪያ ላይ ግራ ቀኝ ሳያጋድል ቀጥ ብሎ የሚጓዝ ታማኝ አገልጋይ ነበር በማለት ያወድሳቸዋል ማለት ነው። ወማ ካነ ሚነል ሙሽሪኪን ሙሽሪኩል አረብም ደግሞ የኛ የታሪክ ከሱ ነው የምነሳው ይሉ ነበርና ከናንተም አይገናኝም ተሙሽሪኮች ሆኖ ያቀም ኢብራሂምና ኢላል ማለት ነው። የኛ መሪ ነው የኛ ታሪክ መሰረቱ እሱ ነው ማለት እሱም እንደኛ ሙሽሪክ ነበር ማለትን ስለሆነ የሚያሳየው እና እሱ ደግሞ ሙሽሪክ ሆኖ ያቀም ሙሽሪክ ሆኖ ማያከሆነ የናንተ መሪና ራእያ እንዴት ሊሆን ቻለ በማለት ለሶስቱም ቡድኖች መልስ ሰጠ ማለት ነው። ይሁዲያም አልነበረም ነስራንያም አልነበረም ከሙሽሪኮችም አልነበረም። እንግዳውሳ አራተኛው አማራጭ ነው ማለት ነው። ሐኒፈን ሙስሊማ ቀጥተኛ ሙስሊም ነበረ በማለት ኢብራሂምን አላህ Subhanahu Wa Ta'ala መዝመራቸው ምን እንደሆነ በግልጥ አስቀመጠ ማለት ነው። አሁን ግን ይሄን ሁሉ ያው ሳይቀበሉ እንደለመዱ አሁንም ቡድኖቹ ባለ መልኩ በዚሁ መልክ ነው እየቀጠሉ ያሉት ማለት ነው። እና ያው እንግዲህ የመጣው ይምጣ ብለው ገብተውበታል በደራና በትቢት ሁላቸውም ውሸታቸውን ለትውልዶቻቸው እያወረሱ እየተጓዙ ናቸው። ይህ ከመጣ በኋላ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ወለዚ ነፍሲ بيده لا يؤمن بأحد من هذه الأمة يهودي ولا نصراني ولم يتبعني إلا كان من أهل النار ያሉት ለዚህ ነው ማለት ነው። ነገሩ ቁልጭ ብሏል። ከዚህ በኋላ ምክንያት የለም እና አላህ Subhanahu Wa Ta'ala እስላምን ብቻ ነው መቀበለው እና መላው ነብያት ደግሞ እስላምን ይዘው ነው የመጡት ብሎ ተተናገረ በኋላ እነዛ ነብያት ደግሞ በራሳቸው ባንደበታቸው የመጨረሻው ነብይ ሁሉንም አካቶ ይመጣላቸዋል እያሉ ነው የሄዱት። ይሄ ከሆነና ትንቢዩ ተተረጋገጠ በኋላ በተለምዶ ዝም ብሎ እኔ ይሁዲ ነኝ እኔ ነስራንይ ነኝ ያለ የሚደናበር ቢኖር ይሄ ሰው በምንም አይነት ተቀባይነት የለውም መዳኛም የለውም እና የጀሃነም ነው ያሉት ለዚህ ነው ማለት ነው። ኢና አውለናሲ ቢኢብራሂም ይላል አያይዞ። እንግዲህ ኢብራሂም በሁሉም ዘንዳ ተወዳጅነት አለው በመሰረቱ ሁሉም የኔ ነው ይለዋል ማለት ነው። እና ከሁላችሁም በኢብራሂም ጋራ አግባብ ያለው ከኢብራሂም ጋራ አቋሙ ሊሄድ የሚችለው ማን ነው ከሁሉም ቡድኖች የምትሉኝ ከሆነ እኔ መርጣለሁኝ ይላል ማለት ነው። አውለናስ አፍضለናስ ቢትባዕ ኢብራሂምን ተከታው እኔ ነኝ በሚሉት ተናጋሪዎችና ተፎካካሪዎች መካከል
ይበልጥ የተሰሚነት ያላቸውና ተቀባይነት ሊያገኙ የሚችሉት ከሁሉም ቡድኖች ማንኛው ነው የተሻለው የምትሉ ከሆነ ለለዚነ ተበዑህ ይላል በጊዜው እሱ ጋራ በአካል ተገናኝተው ያመኑና የተከተሉት ሰዎች ናቸው። ያን ጊዜ መጀመሪያ ኢራቅ ሀገር ነው ተልከው የተነሱት። ኢራቅ ሀገር አልተሳካላቸውም። ሁለት ተከታይ ብቻ ነው ያገኙት፣ አንድ ወንድ አንድ ሴት፣ ኢብራሂምንም ያህል ሰው። ሱብሃንአላህ። እና ባቢል ከተማ ላይ ተላኩ። ለብዙ አመታት ታገሉ። በጣም የከፉ ጣዖታውያን ነበሩና ለምን ይሄን ነገር ካልተውክ ብለው በመጨረሻ ፍጥጫ ውስጥ ሲገቡ እሳቸው ደግሞ ባላህ ኃይላቸው ሁሉ ተጠቅመው ጣዖቶችን ሰባብረው የመጣው ይምጣ በሚሉበት ጊዜ እነሱ ደግሞ በአጠፋው ከነ ህይወታቸው አስረው አጋራ ተራራ የሚያህል የእንጨት አከማችተውና ሳትለኩሰው እዛ ጨመሯቸው። ከዛ ሰዓት አላህ በሰላም እንዲወጡ አደረጋቸው። ያነ ኢኒ ሙሃጅሩን ኢላ ረቢ አሉ። እናንተ እንግዲህ ሰውን ከነ ህይወቱ እሳት ውስጥ የምትጨምሩ ተሰልማላችሁ ተብሎ ተስፋ አይደረግምና ከናንተ እጄን አነሳሁኝ አሉ። ስለዚህ ካሁን በኋላ ጌታዬ ወዲያዘዘኝ አቅጣጫ ሂጄ አርዱላሂ ዋሲዓናትና ምናልባት አላህ ይሻላቸው ሰዎች ይኖሩ ይሆናል፣ ሌላ እድል ደግሞ በሌላ በኩል ሞክራለሁ ብለው ወደ ጎረቤት ሀገር ተመሰደር ተንቀሳቀሱ። ያኔ ምን ሆነ? ፈአመነ ለሁ ሉጥ። ነብዩላህ ሉጥ ገና ወጣት ነበሩ። ያጎታቸው የወንድማቸው ልጅ ናቸው። እሳቸው ልክ አልይ ነብዩ እንዳሳደጉት እሳቸው ነበር ያሳደጓቸው። እሱ አመነላቸው ማለት ነው፣ አንድ ወጣት። ከዛ ባለቤታቸው ሳራ አለቀ። እነዚህ ናቸው አስሐቦቹ ማለት ነው። እነዚህን ሁለት ግለሰቦች አስከትለው ወደ ፍልስጤም ተሻገሩ ማለት ነው። ፍልስጤም ሲመጡ ያው ተቀባይነት አገኙና የተወሰኑ ህዝቦች አመኑባቸው፣ ተከተሏቸው። እነዚህ ህዝቦችን አላህ እውቅና ሰጣቸው ማለት ነው። እና ለለዚነ ተበዑ በጊዜው የተቀበሉና የተከተሉ ሰዎች ለከኛ ነብይ መዲና ሲሄዱ እንደተቀበሏቸው ፍልስጤሞች ትልቅ ታሪክ አላቸው እዚህ ላይ ማለት ነው። ኢብራሂምን በመቀበልና በማቋቋም አላህ Subhanahu Wa Ta'ala የምስክርነት ቃሉን ሰጠ። ስለዚህ ከማንም በፊት በጊዜው የነበሩት የሱ ተከታዮች ናቸው። የኢብራሂም ተከታይ ነን ሊሉ የሚያምርባቸው እኔም እውቅና የምሰጣቸው እነዚህ ናቸው ይላል። ከዛ በኋላስ ወሃደ ነብይ ሱብሃንአላህ እዛ በኋላ እንግዲህ ሚአት ሲኒን ተሽከርክሮ ወርዶ የተሆነ የነብይ ነው ኢብራሂም ተከታይ ነኝ ብሎ ደፍሮ ሊናገር የሚችለው መሐመድ ነው ይላል። እና የነብይ ወሃደ ነብዩ መሐመድ አለይሂ ሰላቱ ወሰላም ወለዚነ አመኑ ይላል። እነዚህ ደግሞ በዚህ ነብይ ያመኑት ኡመተ መሐመድ ማለት ነው። ስለዚህ ምን ማለት ነው? ሱብሃንአላህ አላቃ የኢብራሂምና የነብዩ መሐመድ አላቃ ምን ያህል እንግዲህ የጠነከረ መሆኑን ያመለክታል ማለት ነው። ከዛ ጀምረው የኢብራሂም የአብራክ ልጆቻቸው አሉ እነ ያዕቆብ እነ ኢስሐቅ እነ ዩሱፍ፣ ከዛም እነ ሙሳ እነ ሃሩን እነ ሱለይማን እነ ዳውድ ስንቱ ያ ሁሉ በሙሉ የሳቸው ዘር ሐረግ ላይ ነው የወረደው ማለት ነው። በዘርም በሃይማኖትም ተከታዮች ናቸው፣ ነብዮች ናቸው። ግን ኢብራሂምን በመከተል ትልቅ ፐርሰንት ያለው መሐመድ ነው ይላል። ከዛ ሁሉ ከራሱ ልጅ ከኢስሐቅ የበለጠ ከያዕቆብ የበለጠ መሐመድ ነው አግባብ ያለው ለኢብራሂም ይላል ማለት ነው። ስለዚህ እንግዲህ በመጠኑ ማለት ነው ሌሎቹም ነብይ ናቸው፣ የሚጎላቸው ነገር የለም። ግን የኢብራሂም ወገን ነኝ ብሎ ደፍሮ ሊናገር የሚችለው የኢብራሂምን ፈለግ የኢብራሂምን ሃይማኖት ሙሉ በሙሉ የወረስኩኝና በሱ ፈለግ ላይ የምራመድ እኔ ነኝ ብሎ የሚናገር ሰው ካለ በጊዜው የነበሩት የራሱ ሷሃቦችና መሐመድ እና የመሐመድ ተከታዮች ናቸው ይላል ማለት ነው። ስለዚህ በዘመን መቅረብና በዝምድና አይደለም ጉዳዩ ማለት ነው፣ በመከተልና ባለመከተል ነው። ስለዚህ እንግዲህ ይሄ ነውና ያለው ሁኔታ የኢብራሂም ተከታይ ነኝ ብሎ ደረቱን ነፍቶ አፉን ከፍቶ መናገር የሚችለው እኔን የሚያህል ማን አለ እንደ ኢብራሂምን የሚከተል የሚል ሰው ካለ በጊዜው የነበሩት ተከታዮቹና እንደገና ይሄ የናንተ ነብይ ቀጥሎም እናንተ ራሳችሁ ናችሁ። ከዛ ሌላ ያለው ግን ይሁዲያው እኔ ኢብራሂም ተከታይ ነኝ ቢል፣ ነስራንያው እኔ ተከታይ፣ ሙሽሪኩ እየተነሳ ቢፎክርና ቢፎክስ ምንም ተቀባይነት የለውም። ምክንያቱም ከኢብራሂም ጋር ያለውን አላቃ አውቃለሁና። ኢብራሂም ቂማ ፊት ተውሂድ ነው፣ በተውሂድ ቁንጮ ነው የመጨረሻ ማለት ነው። ሌላው ግን በአጠቃላይ በሽርክ እየተበከለ ነው የመጣው ማለት ነው።
ስለዚህ ኢብራሂም ጋራ እንዴት የሱ ወራሽ ነኝ ሊል ይችላል? የኢብራሂም ወራሽ ከሆንክማ እንደሱ ንጹህ የሆንክ ሙወሂድና ጸረት እንደ ተውሂድን የሆነን ሁሉ መታገል ነበረብህ እንደሱ። ይሄን እስካላደረክ ድረስ የኢብራሂም ተከታይ ነኝ የምትለው በቃልህ የሚከለክልህ የለም፣ መዋሸት ይችላል ማንም ሰው አላህን ካልፈራ። በተግባርና በተጨባጭ ግን የኢብራሂም ተከታይ ነኝ ብሎ ደፍሮ ሊናገር የሚገባውና አግባብ ያለው የሱ ተከታይ የነበሩት የዘመኑ ሷሃቦችና ከዛ የመጨረሻው ነብይና ኡመቶቹ ብቻ ናቸው ኢብራሂምን ሊተኩ የሚችሉት ይላል ማለት ነው። والذين آمنوا معه ይሄ ሸረፍ ለኡመቲ ሙሐመድ ኡመተ ሙሐመድ ኸይረ ኡማ መሆኗን ይሄ አያት ያረጋግጣል ማለት ነው። እንግዲህ ሁሉም ነብዮች ሷሃቦች አሏቸው፣ ኡመቶች አሏቸው። የነሱ ኡመቶች ዘለላቸው በሙሉ አላህ Subhanahu Wa Ta'ala ይሄ ነብይና የሱ ተከታይ የሆኑ ሲል ኡመተ እስላም ነው የኢብራሂም ተከታይ ሊባል የሚገባው ሙሉ በሙሉ ነው የሚለው። والله ولي المؤمنين እና አላህ ደግሞ Subhanahu Wa Ta'ala የዚህ አይነት አማኞች ወዳጅ ነው። እኔ ወዳጆች ካሉኝ የሌሎችም ነብዮች ተከታዮች በመሰረቱ ያው ወዳጆቹ ናቸው። ግን በከፍተኛ ደረጃ የአላህ ወዳጅ ተብለው ሊጠቀሱ የሚገቡት እነዚህ ክፍሎች ናቸው ይላል ማለት ነው። ከዚያ በኋላ እንግዲህ ሌሎቹ ምንም እኛ የኢብራሂም ተከታይ ነን እያሉ ቢደነፉና ቢከራከሩም በአላህ ዘንዳ ውሳኔ ተሰጠ ማለት ነው። እኔ የኢብራሂም ተከታይ ነኝ ሊል የሚገባው ኢብራሂም መሐመድና ተከታዮቹ ናቸው በሚል ጊዜ የበለጠ ንዴት ተሰማቸው አለል ኪታቦቹ። ስለዚህ እኛን ጥሎ በቃ እነሱን መረጠ ማለት ነው አሉና በደራ ተውባ በማድረግ ፈንታ እንደገና እነዚህን ጌታ የወደዳቸውና የመረጣቸውን ሰዎች ከመስመራቸው ማፈናቀልና ማጋጨት መቻል አለብን አሉ። እኛ ያጣነውን እድል እነሱ ማግኘት የለባቸውም። የጥፋት ጉዞ ይሄ ነው። እንግዲህ ሰው እንግዲህ ለምንድነው አላህ እነሱን የመረጠው እኛን ትቶ? እኛ ጌታን አስቀይመነዋል ማለት ነው፣ አጥፍተናል ማለት ነው። እንመለስ ማለት ነበር የሚጠበቅባቸው። ልክ እንደ ኢብሊስ በጀመርነው ጎዳና መቀጠል አለብን አሉ። እንግዳውሳ እኛ እንዴት እንዲያን የሚለውን ትተው ሌላውን እንዴት እናጥፋ፣ እንዴት ይዘን እንሙት ሆነ ጥያቄው ማለት ነው። በዛ መሰረት እነዚህን አላህ የመረጣቸውን ኡመቶች ተስማቸው እንኳን ሙስሊም ቢባልም ከኢስላም ማራቅ አለብን አሉ። ከዛ ለተጀምረው ማለት ነው። በተለያየ ሹብሃት በተለያየ ውዥንብር ያው አብዛኛዎቹ የማያውቁ የዋሆች ስለሆኑ እኛ በስልጣኔ በተለያየ ዘዴና ስልት ተጠቅመን እነዚህን ሰዎች ከመስመራቸው ማፈናቀልና እንደኛው አቅጣጫቸውን ማሳት አለብን። እኛ ያጠናትን ጀነት እነሱ ሊያገኙ ማለት እኛ ደግሞ ጀሃነም ገብተን እነሱ ሊዲኑ ማለት አበደን አትደረግምና እነዚህን ሰዎች ማጥፋት አለብን ብለው ቆርጠው ተነሱ። ስለዚህ ይሄን ዘመቻቸውን ከዛ ቀን ነው የጀመሩት ማለት ነው። ወደ ጣኢፈቱ ሚን አህሊል ኪታብ ይላል። ታአለል ኪታቦች የሆኑ ከፊሎቹ በዛ ጊዜ ከፊሎቹ ነበሩ። ዛሬ ግን ሁሉም እየሆኑ ነው ማለት ነው። ከፊሎቹ እንግዲህ ዑንሱርያ ያለባቸው ዘረኛና ራስ ወዳድ የሆኑት እነዚህን መሐመድና የእሱን ተከታዮች በሙሉ ከእስላም ማራቅ አለብን ብለው አቋም ያዙ። የተወሰኑት ግን ትንሽ በቅየተል ኢማን ያላቸው እንዴት አድርገን እኛ ጌታ ስለተቀየመን ነው እንደዚህ ያደረገን፣ ስለዚህ ጌታ እንዲወደን ራሳችንን ማስተካከል አለብን እንጂ ሲሉ፣ አብዛኛዎቹ ግን ለለም እነሱን ማጥፋት አለብን የሚለውን መስመር መረጡ ማለት ነው። አሁን ግን እየተጠቃለሉ ሁላቸውም በቃ እስላምንና ሙስሊምን ማጥፋት አለብን የሚለው ላይ እየተስማሙ ይመስላል ማለት ነው። ወደ ጣኢፈቱ ሚን አህሊል ኪታብ ተቀደምት መጽሐፍ ባለቤቶች የተወሰኑት ክፍሎች ይመኛሉ ይላል። ለዩድሉነኩም እናንተን ሙስሊሞችን መስመር ሊያሳስቷችሁ ከተሳካላቸው እኛ ያጠናውን እድል ሙስሊሞች ማግኘት የለባቸውምና እነሱን እንደምንም ብለን ማሳሳትና ተስላማቸው ማፈናቀል አለብን ብለው እንደወሰኑ ወቁ ይላል ማለት ነው። ወማ ይድሉነ ኢላ አንፉሰሁም እናንተ ግን በእምነታችሁ እስከ ጸናችሁ ድረስ እነሱ ራሳቸውን እንጂ ማንንም አያሳስቱም፣ ምክንያቱም እኔ ጠብቃቸዋለሁና ማለቱ ነው። ወማ ይሽዑሩን በዚህ ጥረታቸውና ዘመቻቸው ደግሞ ራሳቸውን እንጂ ማንንም እንደማያሳስቱ አያውቅም እንጂ ቢገባቸው ኑሮ ባላደረጉት ነበር ይላል። ለምን የዛ ጊዜ አላህ Subhanahu Wa Ta'ala ሙእሚኖቹን በጣም አቀርቧቸዋል፣ ወዷቸዋል። እናንተ ብዙ ፈተና አልፋችሁ ትክክለኛ የኢማን ደረጃ ላይ ነውና ያላችሁት በዚህ ሁኔታ ላይ እስካላችሁ ድረስ አሳልፍ ያልሰጣችሁም ለጅብ ይላል አላህ።
ጠብቃቸዋለሁ በመጣበት ይምጣ የፈለገውን ደባ ይሸርብ ይሁዲ ነስራኒ እናንተን ከመስመራቸው ሊያፈናቅላቸው አልፈቅድም ስለዚህ በሚያረጉት ጥረት ማንን ነው የሚጎዱት ራሳቸውን አለ አላህ Subhanahu Wa Ta'ala አሁን ግን ያ ነገር ደግሞ እየተለወጠ ነው ማለት ነው ለምን እኛ ከነሱ ጋር የመወገን ሁኔታ እየመጣ ነው ስለዚህ ከጥላቶቹ ጋር ከወገን እንዴት አድርጎኛን ይደግፈናልና ይረዳናል የዛ ጊዜ በደንብ እንግዲህ አላማቸውን አውቀው ከነብያቸው ስር ተሰልፈው ማንኛውም ነገር የመጣው ይምጣ ብለው ስለቆሙ አላህም ደግሞ እናንተ ለማንም አሳልፍ ያልሰጣችሁም የሚል ዋስትና ሰጣቸው ማለት ነው አሁን ግን ያ ነገር እየተሸረሸረና እየተደከመ መጥቶ እኛም ከስማችን ባሻገር ምንም ትርጉም የሌለው ሆኖ እስላማችን የነሱ አጨብጫቢና አጃቢ ከሆን ያኔ ደግሞ አልመርኡ ማአመን አሐብ የሚለው ይመጣል ማለት ነው አንተስ ምን ስምህ አህመድ መሐመድ ቢሆን ስራ እሱ ጋራ ከሆነ ለምኑ ነው ከዝንጀሮ ቆንጆ ማን ይመረጣል እንደሚባለው ማለት ነው ይሄ ነው ጉዳዩ ይላል አላህ Subhanahu Wa Ta'ala ስለዚህ አላህ የኔ ያለውን ለማንም አሳልፎ አይሰጥም መጀመሪያም ለራሱ ብሎ ያመጣቸው የመረጣቸው ስለሆኑ ማለት ነው ግን እኛም ውለና አድረን ይሄ እስላሙ ገልምቶንና ሰልችቶን ወይም ባለማወቅ እስላማችንን ቸል እያረግ እየጣልነው የነሱን እንግዲህ በተለያየ ዘዴ የሚሰብኩንን ባጢላቸውን ሐቅ እየመሰለን በቀጣም ሆነ በተዘዋሪ በመፍራትም ሆነ በመከጀል ከነሱ ጉያ ምንሽ ጎጠጎጥ ከሆነ የዛ ጊዜ አላህ ይጠላሃል ማለት ነው ያሰናብታል እና እኔን ተተማ ወደሱ ከፈለክ ሂድ ነው የሚልህ ማለት ነው ስለዚህ አላህ Subhanahu Wa Ta'ala እናንተ ከኔ ጋር እስከሆናችሁ ድረስ እኔም አልከዳችሁም እስካልከዳችሁኝ ነው የሚለው ማለት ነው ተከዳችሁኝ ግን እናንተም ትሄዳላችሁ ነው የሚለው ያሁን ያለው ተጨባጭ ኡነታ ይህ ነው ማለት ነው አላህ Subhanahu Wa Ta'ala ሁሉ ጊዜ እዝኩሩኒ አዝኩርኩም አውሱኝ አወሳቸዋለሁ ወሽኩሩሊ ወላ ተክፍሩን እና በመሰጣችሁ ኒዕማ አመስግኑኝ አትካዱኝ ይሄን አቋማችሁን እስከያዛችሁ ድረስ የፈለገው ነገር ቢረባረብ የዓለም ኃይል ምንም ሊያረጋችሁ አይችልም ይሄንን መስመር ትታችሁ ግን ወደ ሌላው አቅጣጫ ከሄዳችሁ ያኔ እናንተም ተወድቃላችሁ ምክንያቱም እነዛም ቢሆን እኮ በአንድ ወቅት እንደኛ ነበሩ የነብይ ተከታዮች አልነበሩም እንዴ ከዛ መስመር እየተንሸራተቱ ሲሄዱ እኮ ነው የወደቁት ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ ይሄን ታሪክ ያገናዘብን የሌሎቹን ስተት እንደገና እንዳንደግም ባለንበት መስመር ላይ እንድንጸና ነው ዋናው ነገር ማለት ነው ይሄ መልእክት የገባቸውና በዚህ መስመር ላይ የጸኑ ሰዎች በዱንያ ላይ የተወሰነ ጉዳት ሊደርስባቸው ይችላሉ ግን ዱንያ ላይ ምን ጊዜም ሰው ለችግር የተጋለጠ ነው በመጠኑ ቢለያየም ማለት ነው ግን ይሄን እምነታቸውን እስከያዙ ድረስ ምን ጊዜም አይከስሩም ይሄን እምነታቸውን መያዝና መቀጠል ያልቻሉ ግን በየመንገዱ እየተንጠባጠቡ ይወድቃሉ ማለት ነው والذين آمنوا والله ولي المؤمنين ناصر المؤمنين وحافظهم ሙእሚኖችን የሚረዳቸውና የሚጠብቃቸው አላህ ነው የኔ ወዳጅ መሆንህን ታረጋግጥ ካልከዳኸኝ አልከዳህም ይላል ነው አላህ Subhanahu Wa Ta'ala አንተ ግን ያንተን ወዳጅነት አልፈልግም አንተ አታዋጣኝም ጆርጅ ይሻለኛል የምትል ከሆነ የዛ ጊዜ ራስህን ታጠፋለህ ማለት ነው ወደ ጣይፈቱ ሚን አህሊ الكتاب ለው ይድሉነኩም እናንተን በተለያየ ዘዴ ማለት ነው በተለያየ ስልት በገንዘብ ያባብሏቸዋል በስልጣን ያጣለሏቸዋል ተዛም እንቢታልክ ደግሞ ያስፈራራሃል ያሸብራሃል ያሳድድሃል በተለያዩ ወከባዎች እና በዛ ሲያራግቧችሁ እናንተ እጅ የምትሰጡ ከሆናችሁ አለቀላችሁ የመጣው ይምጣ ግን እኔ ትክክለኛው መስመር ነው ያለሁት የምትል ከሆንክ ግን እኔ ደግሞ አንተን ተጠብቃለሁ የነሱ ጥረት ከንቱ ይሆናል ወማይዲሉነ ኢላ አንፉሰሁም በሚያረጉት ጥረት ሁሉ ራሳቸውን የበለጠ ያሳሳቱ ይሄዳሉ እንጂ እናንተን የኔን ወዳጆች ሊያጠቁ አይችሉም ይላል ወማ ይሽዑሩን ይሄን እንደሚሆን ደግሞ አይገባቸውም እነሱ ባላቸው ጉልበትና ሀብት ተተሰማራና ከዘመት እናጠፋቸዋለን መስሏቸው ነው የሚቀጥሉት ይሄ ደግሞ አይሳካም በአንድ አቅጣጫ ተሳካልን ሲሉ ባልጠበቁት አቅጣጫ ይፈርስባቸዋል ይሄው እንደሚታየው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከኔ ጋራ ወግኑ ነው ዋናው ጥያቄ ማለት ነው ከኔ ጋራ ከሆናችሁ ማንንም አይጎዳችሁ ከኔ ከተለያችሁ የአደጋ ሰለባ ትሆናላችሁ ነው የሚለው ያ አህለል ኪታብ ዞሮ ጊዜው ስላለቀ ለጊዜው ዘላይ ረፍት እናረግና እንደገና እንመለሳለን ወሰለላሁ ዐለይሂ ወሰለም አለ ነብይ